እስራኤል ከአሜሪካ ጋር በመተባበር በኢራን ዋና ከተማ ቴህራንና በተለያዩ የሀገሪቱ ክፍሎች ላይ ሰፊና ተከታታይ የአየር ጥቃት መጀመሯን ማስታወቀችም። በቴህራን ከተማ ከፍተኛ የፍንዳታ ድምጾች እየተሰሙ ሲሆን ጥቃቱ የኢራን የደህንነት መዋቅር ሙሉ በሙሉ ለማፈራረስ መሆኑን አንድ የአሜሪካ ባለስልጣን ለአልጀዚራም ገልጸዋል። እስካሁን ባለው መረጃ የኢራን ፕሬዝዳንት መሱድ ፔዜሽኪያን መኖሪያ ቤትና የደህንነት ዋና መስሪያ ቤትን ጨምሮ በ30 የተለያዩ ኢላማዎች ላይ ጥቃት መፈጸሙንም የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል የደህንነት ባለስልጣናት እንደገለጹ ጥቃቱ የኢራን ፕሬዝዳንትን ጨምሮ መላው ኢራን አገዛዝ ኢላማ ያደረገ ሲሆን የአገሪቱ የበላይ መሪ አያቶላ አሊ ካሚኒ ከቴህራን ወጥተው ደህንነቱ ወደ ተጠበቀ ስፍራ እንዲዘዋወሩ መደረጉ ነው የተነገረው። የእስራኤል መረጃዎች እንደሚጠቁሙት በፕሬዝዳንት ፔዜሽኪያን ላይ የግድያ ሙከራ እየተከናወነ ሲሆን ጥቃቱ በቀን መካሄዱ የኢራንን መከላከያ ክፉኛም አስደንግጧል ተብሏል። እስራኤል ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የሀገራት ጥቃት ለማካሄድ ዝግጅቷን ማጠናቀቋን የገለጸች ሲሆን ከጥቃቱ በኋላ ቴህራን የቀድሞ መልኳን አቲዝም ስትልም አስጠንቅቃለች። በሌላ በኩል የእስራኤል የስለላ ተቋም ሞሳድ በፋርስ ቋንቋ ባስተላለፈው መልእክት ኢራናውያን የገንዛ ሀገራቸውን አገዛዝ ለመታገል በሚያደርጉት ጥረት ብቻቸውን እንዳልሆኑ ገልጾ ፎቶዎችና ቪዲዮዎችን በማጋራት እንዲተባበሩም ጥሪም አቅርቧል። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው አሁኑ ጥቃቱ ካለፈው ሰኔ ወር ጥቃት እጅግ የሰፋና ጠንካራ እንደሚሆንም ይጠበቃል ብሏል። የድንገተኛ ጦርነት የተቀሰቀሰው በጄኔቫ ይካሄድ የነበረው ኒውክሌር ድርድር መጠናቀቁን በተገለጸ በሰዓታት ልዩነት ውስጥም ነው። በተመሳሳይ መረጃ ወደ ሀገር ውስጥ መረጃዎች ስናልፍም የጎንደር የበጋሻው ክፍለ ጦር 2 ብርጌዶች 2 ከተሞች ላይ የነበረ ጠላትን ሲያተራምሱ ታደሩ። የአማራ ፋኖ ብሔራዊ ንቅናቄ አፋብን ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆኑ የግዙፉ ጎንደር የበጋሻው ክፍለ ጦር በወርቅ ደግሞ ከተማ ይታይ ብርጌድ ደግሞ በገደብዬ ከተማ ሰፍሮ የነበረውን የአገዛዙ ቀለብ ኃይል በማጠጣት እንደ ሰካራም ከወዲያ ወዲህ ሲያሯሩጥም አድረዋል። የሁለቱ ብርጌድ ጀግኖች ከቀኑ 10 ሰዓት ጀምሮ ወደ ከተሞች ዘልቀው በመግባት በየቦታው ሲንቀሳቀስ የነበረን ጥምር ጦር ሲለቃቅሙት ያመሹ ሲሆን በርካታውንም በሞትም ሸኝተውታል። የጎንደር የበጋሻው ክፍለ ጦር አንበሶች ዛሬም እንደተለመደው የብርሃኑን ጁላ ጦር ምሽት እንደ ሰዓት ራስ ሲለበልቡ ሲያድሩ በአውደ ውጊያውም ላይ የተገኙ ድሎችም 15 ሙሉ በሙሉ እየተደመሰሰ ሲሆን ከ12 በላይ የቆሰለም ተገኝቷል። 3 የመከላከያና 1 አጥባይ ለብሴ እስከ ነፍሱ የተማረከ በይታየው ብርጌድ አባላትም ሲሆን 4 ክላሽ 1 አብራራው መሳሪያም ከ600 የክላሽ ተተኳሽ እንዲሁም 5 ቦምብም ተማርኳል። በጎንደሮቹ እርምጃ የተደናገጡ ያገዛዙ ብልጽግና ካድሬዎች ፋኖች ባልተጠበቀ አቅጣጫ ሰብረው ሌላ ከተማ ሊቆጣጠሩ ይችላሉ በማለትም በስጋት ላይ እንቅልፍ ሳያድሩ የጸጥታው መዋቅር ደግሞ ከአምባ ጊዮርጊስ እስከ ደባርቅ ድረስ ያለ የሌለ ኃይሉን ሰብስቦ ከተሞቹን ሲጠባበቅ አድሯልም ብሏል። ጀግኖቻችን ግን ስራችንን በሚገባ ሰርተው ወደ መጡበት ያለ ጉዳትም በሰላም ተመልሰዋል። በተያዘ መረጃም አሳምነው ክፍለ ጦር 2ኛ ሻለቃ ጉባ ላፍቶ ወረዳ ዶሮ ግብር ከተማ በጨለማ ሰርገው በመግባት ታላቅ ጀብድ ፈጽመው ድል አስመዘገቡ። አሳምነው ክፍለ ጦር 2ኛ ሻለቃ የተወሰኑ አባላት ጉባ ላፍቶ ወረዳ ዶሮ ግብር ከተማ አንድ ጓደቴ ሙሉ የጠላት መንገድ መሪ ባንዳ ሚኒሻ ላይ እርምጃ በመውሰድ ታላቅ ጀብድም ፈጽመዋል። የአማራ ፋኖ ብሔራዊ ንቅናቄ ያወጀውን የምህረት አዋጅ መጠቀም ሲገባቸው ሆዳቸውን መርጠው የአማራ ሕዝብ ላይ ዘር ማጥፋት እየፈጸመ ያለው የኦህዴድ ብልጽግና ሰራዊት መንገድ በመምራት ላይ የተሰማሩ እስከ 8 የሚደርሱ ሚኒሻዎች ላይ የማያዳግም እርምጃ በመውሰድ ታላቅ ድልም አስመዝግበዋል። በተመሳሳይ መረጃም የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እስከ 2ኛ ኮር የኃይለ ማርያም ማሞ ክፍለ ጦር ሰላም ሰው ሻለቃ ቃኞች በፍቼ ከተማ ጠላት ካምፕ ውስጥ ሰርገው በመግባት ታሪካዊ ድልም ተቀዳጁም።
የአማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና ሳምነው እስከ ሰም ሁለተኛ ኮር የኃይለ ማርያም ማሞ ሰላም ሰው ሻለቃ ቃኞች በኦሮሚያ ላይ ልቶ ወረዳ ፍቼ ቀበሌ ከንጋቱ 2 ሰዓት ላይ ከተማ ውስጥ በጠላት ካምፕ ላይ የክፍለ ጦሩ ቃኞች በጠላት ቀጠና ውስጥ ሰርገው በመግባት የብልጽግናውን ስርዓት አስፈጻሚዎች ላይ የአብይ አህመድ ሽመልስ አብዲሳ የከተማ ጠባቂ ሚሊሻዎች ወይም ተጠባባቂ ኃይል ብሎ የሚጠራቸውን አቶ በላይነህ ለማ እንዲሁም አቶ ወርቅዬ ደመቀ የተባሉ ሁለት የሚሊሻ አባላትን በአካባቢው ያሉትን ነዋሪ ማህበረሰቡን ለዓመታት ሰላም ሲያውኩ የቆዩ ኃይሎችን በደፈጣ በመያዝ አሊያም በመማረክ ድል መመዝገቡም ተገልጿል። የኃይለ ማርያም ማሞ ክፍለ ጦር ቃኞች በኦሮሚያ ቀጠናም ይሁን በሌሎች የደፈጣ ውጊያዎች ሰርገው በመግባት የአማራን ሕዝብ ደህንነት ለማቀወስ የሚንቀሳቀሱትን ኃይሎች ላይ በተደጋጋሚ አስገራሚ ጀብድ ሲፈጽሙ የቆዩ መሆኑም የሚታወቅም ሀቅ ነው። ሆኖም ዛሬ በተካሄደው ልዩ ኦፕሬሽን የአማራ የነጻነት ተጋድሎ ወደ ላቀ ደረጃ የሚያወጣና የጠላትን የመጨረሻ ውድቀት የሚያሳይ ስልት ሲሆንም ፋኖን በአራት ቀን አጠፋለሁ ብሎ በአማራ ግዛት የገባው የአገዛዙ መከላከያ ሰራዊትና የሽመልስ አብዲሳ ሚኒሻ ኃይልን ጨምሮ የፋኖ ኃይሎች በገባበት ገብተው ድባቅ እየተመቱም ይገኛሉ። በመጨረሻም የከፍተኛ ጥንቃቄ የተሞላበት የሰርጎ መግባት ዘመቻ በአብይ አህመድ ኃይሎች ላይ ከፍተኛ የሞራል ስብራት የፈጠረም ሲሆን ክፍለ ጦሩ በየትኛውም የግዳጅ ቀጠና ዝግጁ የሆነ ሲሆን በኦሮሚያ ቀጠና የሚሆን በደፈጣ የጠላትን እንቅስቃሴ አስቀድሞ በመገንዘብና አቅጣጫውን በመቀየር ከፍተኛ ጀብድ እየፈጸመ እንደሆነም ታውቋል። የድል የአማራ ሕዝብ የነጻነት ተጋድሎ ወደ ከፍተኛ ማማ የሚያወጣና የጠላትን ውድቀት የሚያረጋግጥ ስልትም ነው። የሚኒልክ ዛዶስ በጥምረት ስሪንቃ ከተማ ዙሪያ ድል ማስመዘገቡ ልጅ ኢያሱ ኮር 24ኛ ክፍለ ጦርና ምስራቅ አማራ ኮራን ባለሽርጡ ክፍለ ጦር በጋራ በመሆን በአብሮ ወረዳ በስሪንቃ ከተማ ከወልዲያ ለማጥቃት የተንቀሳቀሰው 46ኛ ክፍለ ጦር የጠላት ኃይል ድባቅ በመምታት ታላቅ ጀብድ ፈጽመው ድል ማስመዘገቡ የአማራ ፋኖ ብሔራዊ ንቅናቄ ሚኒልክ ልጅ ኢያሱ ኮርና ምስራቅ አማራ ኮራን ባለሽርጡ ክፍለ ጦር በጋራ በመናበብ የብልጽግናን ወንበር አስጠባቂ 46ኛ ክፍለ ጦር የጠላት ኃይል ከወልዲያ ከተማ ናብስቶች ወደ መንቀሳቀሱበት ወደ ስሪንቃ ከተማ ለማጥቃት እንቅስቃሴ ቢያደርግም ከወደ መርጦ ሚካኤል አቅጣጫ በሞላ ጊዮርጊስ አቅጣጫ የምስራቆቹ ኮከብ ባለሽርጡ ክፍለ ጦር ማጥቃት ሲገቡ እንዲሁም አይበገሬዎቹ 4ኛ ክፍለ ጦር ከወደ ቱላምባ ጥላት ባለበት በስተቀኝ አቅጣጫ አሰላልፋቸውን በማስተካከል የአብይ ወንበር አስጠባቂ ኃይል አይቀጡ ቅጣት በመቅጣት ታላቅ ጀብድ ፈጽመው ድል አስመዝግበዋል። ተናበው አሰላልፋቸውን አሳምረው የገቡት አናብስቶቹ ለማጥቃት በቅዠት የመጣውን ኃይል ቅዠት አድርገው ሐሳቡን አንኮላሽተውበት ሞትና ቁስለኛ በማድረግ ቁስለኛውን ሬሳውን ሳያነሳ ወደ መጣበት ወደ ወልዲያ እግሬ አውጪኝ ብሎም ፈርጥጧል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉን። በሌላ በተጠናከረ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።